ከፍትፍቱ ፊቱ ብለን እንትን አለ ጀመርና አይደለ ምን ለማለት ነው ብለን ተናግረን ነበር ከፍትፍቱ ፊቱ ፕሮግራማችን ስንጀምር ለማስተዋወስ ያህል ነው ዛሬ ወደ ደንበኛ አገልግሎት ወደ ደንበኛ ጉዳይ እንነጋገር ዘንድ እንግዳ ጋብዘናል ጸጊ ለኔ ዛሬ ደንበኛዬ ነሽ ሆኝ ባክሽ አዎ አያያዝ እንዴት ነው አንተ ወርቃማ አያያዝ እንግዲህ ዛሬ በዓለም አቀፍ ደረጃም የደንበኛ አያያዝ በራሱ ቀን ተሰጥቶት ታስቦ ይውላልና እኛም ከመግቢያችን ጀምሮ ስናነሳው ነበር በዚህ ጉዳይ እንግዲህ ባለሙያ ጋብዘናል አቶ አስቻለው ታምሩ ከዚህ ቀደምም እንግዳችን ሆኖ ያውቃሉ መጽሐፍም አላቸው በደንበኞች አያያዝ ጉዳይ አቶ አስቻለው እንኳን ደህና መጡ በድጋሚ እንኳን ደህና ቆያችሁኝ በድጋሚ እንግዳ ስላደረጋችሁኝ አመሰግናለሁ እግዚአብሔር ይስጥልኝ ቀኑን ጠብቀን ነው ጋብዘናል በቀኑ ደንበኛ ከዛ ጽንሰ ሐሳብ ብንነሳ ይተሻለ ደንበኛ ንጉስ ነው አይደል ጎሽ ደንበኛ ንጉስ ነው የሚባል አባባል አለ አይደል በፊት እንዲያውም ሱቆች ላይ ተለጥፎና ያለን አንዳንድ ተቋማት ላይ እንደዛ እና እስኪ ደንበኞችን የምንይዝበት በዚህ ሙያ ላይ በማርኬቲንግ በብራንዲንግ በተለያዩ የባንኮች ላይ እንግዲህ ረዘም ላለ አመታት የስራ ልምድ አለ አስቻለው አንተ አልኩኝ አንተ በየጀምራ አሁን ግን አንተ ያልኩኝ በዚህኛው እንቀጥልካ እና መጀመሪያ እስኪ ከልምድህ እና እዚህ ዘርፍ ላይ እኛ ሀገር ምን ያህል ተሰርቶበታል ምን ያህል ለውጥስ አለ ከዛን ጀምር እንግዲህ ደንበኛ ማለት አንድ ተቋም ተቋቁሞ ሰራተኛ ቀጥሮ የተለያየ ቴክኖሎጂዎችን ኢንቨስት አድርጎ ህንጻዎችን ገንብቶ እንደ ቢዝነስ እንዲቀጥል ሊያደርግ የሚችለው ዋናው ጉዳይ ነው ስለዚህ ደንበኛ ንጉስ ብቻ ሳይሆን ከንጉስም በላይ ነው ብሎ መውሰድ ይቻላል እንግዲህ መግቢያችሁ ላይ እናንተም እንዳላችሁት እንደ ኢትዮጵያዊ እንግዳ መቀበል የሃይማኖት በዓላት ላይ በሰፊው በክርስትናውም በእስልምናውም በሰፊው የሚስተዋለው እንዳጋጣሚ ሆነ ሁለቱም ትልልቅ እምነቶች በጾም ወቅት ያሉትና ከጾም ጋር በተገናኘ ሰዎች ሰብሰብ ብለው አብረው ያፈጥራሉ ሰብሰብ ብለው ገንዘብ ማዋጣው በቤተክርስቲያንም በተለያየ አይነት መልኩ ሰፖርት ያደርጋሉ ስለዚህ ይሄ መረዳዳት ላይ በቤታችን እንግዳ መቀበል ላይ ለሺህ አመታት ሲወርድ ሲዋረድ የመጣ ኢትዮጵያዊ መገለጫችን ምንም እንኳን ይሄ መገለጫችን ቢሆንም በተለይ ኢትዮጵያዊ መልክ ያላቸው ተቋማት ላይ ስንገባ ግን ደንበኞችን ባነገሰ መልኩ ቀደም ብዬ እንደገለጽኩት ከፍተኛ የሆነ ኢንቨስትመንት ያደረግንበት እና ደንበኞችን እንደሚጠብቅ ተቋም ለደንበኞች በሚገባው ደረጃ አክብሮት ሰተን መቀበል ላይ ክፍተቶች አሉ በርግጥ አንዳንድ ኢትዮጵያዊ የሆኑ ተቋማት በዓለም አቀፍ ደረጃ የሚወዳደሩ የተሻለ ደንበኞች አገልግሎት ኖሯቸው በርከት ያሉ ደንበኞችን ሲያስተናግዱ እናያለን ለዚህ ትልቅ ምሳሌ የሚሆነው የኢትዮጵያን ባንዲራ ተሸክሞ የሚዞረው በዓለም ላይ የኢትዮጵያ አየር መንገድን መውሰድ እንችላለን የኢትዮጵያ አየር መንገድ የሚጠቀመው ሌሎች ሀገራትም የሚጠቀሙት አውሮፕላን ተመሳሳይ ነው ስለዚህ የኢትዮጵያ አየር መንገድ ተመራጭ ሆኖ ሰዎች በዛ ደረጃ የኢትዮጵያ አየር መንገድን ፈልገው እንዲጓዙ ያደረጋቸው አንዱ የደንበኞች አያያዙ ነው ማለት ነው ስለዚህ ፍጹም ኢትዮጵያዊ የሆነ ፈገግታ ያበሻ ልብሳቸውን ለብሰው በተለይ ዓለም አቀፍ በረራ ስናደርግ እንዴት ነው ደስ የሚለን አቀባበላቸው ማለት ነው ስለዚህ ኢትዮጵያዊ የሆነ በቤት ያለው የእንግዳ መቀበል እንደነዚህ አይነት ተቋሞችም ላይ ሲንጸባረቅ እናያለን ሌሎችም ተቋማት ላይ እናያለን ኢትዮጵያዊ ሆነው ኢትዮጵያዊ ስም ተሰጥቷቸው ግን በዓለም አቀፍ ደረጃ የሚወዳደሩ ሆቴሎችም አካባቢ በተወሰነ ደረጃ እናያለን እንዲያውም አንዳንድ ሆቴል ላይ ማስታወቂያ እንዳይሆን እንጂ ስምን መጥቀስ ካስፈለገ ሊጠቀስ ይችላል ከተስተናገድን በኋላ ሰብሰብ ብለን በቤተሰብ ከተስተናገድን በኋላ ቤት በሰላም ገባችሁ እንዴ ተብሎ የሚደውሉሉ ተቋም እንዳለ እንሰማለን ስለዚህ በቤታችን ያለው ኢትዮጵያዊ መስተንግዶ ወደ ቢዝነስ ላይ ብዙም አናየው ቀደም በየገለጽኳቸው ተቋማት ላይ በተለየ መልኩ የምናየው ቢሆንም ማለት ነው አሁን አንድ ተቋም ለምሳሌ ብቸኛ የሆነ ተቋም በሆነ ኤሪያ ላይ ብቸኛ የሆነ ተቋም ይኖራል ያ ብቸኛ የሆነ ተቋም ብቸኛ በመሆኑ ምክንያት በጣም ብዙ ከስተመሮች ሊኖሩ ይችላሉ ደንበኞች ሊኖሩ ይችላሉ ሶ ደንበኛ አማራጭ ስላጣ ሊሆን ይችላል ያኛው ሶ የደንበኞች ቁጥር እንትን ሊያደርገው ይችላል ያን ተቋም ምርጥ ሊያደርገው ይችላል እንግዲህ የተለያየ አይነት የገበያ አለ የገበያ ወቃቀር አለ ቀደም ያልከው ለምሳሌ ይሄ ሞኖፖሊ አንድ ብቻ ሻጭ አንድ ብቻ ለዋጭ ያለበት ቦታ ላይ ከሆነ ምንም አማራጭ ስለሌለን
አገልግሎቱን ስንፈልግ አገልግሎት ቢሆን ምርቱን ስንፈልግ እዛና እዛ ብቻ እንሄዳለን። በኢትዮጵያ ውስጥም ሞኖፖላይዝ ተደርገው የነበሩ ለምሳሌ የቴሌኮም ኢንዱስትሪው መውሰድ እንችላለን። የቴሌኮም ኢንዱስትሪው በሞኖፖሊ በመንግስት ብቻ ነበር የተያዘው። አሁን ግን ፕራይቬታይዝ ተደርጎ ሌላውም የቴሌኮም አገልግሎት የሚሰጥ ሲመጣ ኮምፒቲሽን ሲኖር ውድድር ሲኖር ደንበኞች የተሻለ አማራጭ ይኖራቸዋል። ደንበኞች ተደራድረው ዋጋ ማስቀነስ ይችላሉ። አማራጭ ሲኖር ደንበኞች ተደራድረው ተጨማሪ አገልግሎት መጠየቅ ይችላሉ። ደንበኞች የተሻለ መስተንግዶ እንዲያገኙ ዋስትና ሊሰጥ ይችላል። በውድድር ውስጥ ያለ አገልግሎትና ምርት የሚንሰጥ ከሆነ ማለት ነው። ቀደም ብሎ እንደተባለው ግን አንድ ሻጭ ብቻ አንድ ለዋጭ ብቻ ባለበት ቦታ ላይ ደንበኛ አማራጭ ስለሌለው እዛና እዛ ብቻ ሄዶ አገልግሎቱን ይቀበላል ማለት ነው። በደንብም ሲቀበሉት አሜን ብሎ አገልግሎቱን ይወስዳል። ምናልባት ባልተገባ መልኩም አገልግሎቱንም ሲሰጡት የተለማመደ አንዳንዴ አገልግሎቱን በገንዘብ ሁሉ እንገዛዋለን አማራጭ ስለሌለን ማለት ነው። ይሄ እንግዲህ የከስተመር ሰርቪሱ ጥሩ ቢሆንም ባይሆንም አማራጭ ስለሌለን የምንሄድበት ተቋም ነው ማለት ነው። ግን አማራጭ እያለን ግን ፈልገን እንድንሄድ የሚያደርጉን ተቋማት አሉ በደንበኛ አያያዝ ምክንያት እና እዚህ ላይ ያው ሰዎች ናቸዋል ዞሮ ግን እነዛ እዛ ጋር የሚቀመጡት ሰዎች በተቋምም ይሁን በግለሰብ ደረጃም ስናያቸው ከግል ባህሪ ጋር የሚያያዝ ነገር አለ። ከግል ችግር ጋር የሚያያዝ ነገር አለ። እኔ ከቤቴ ሰላም ሆኜ ካልመጣው የተቀመጥኩበትን ቦታ የሚመጣውን ሰው በደንብ ላላስተናግድ እችላለሁና እዚህ ጋር እንዴት ነው በሙያ መንገድ ይሄ ነገር ሚስተካከለው ወይ? አሁን ብዙ ተቋም ላይ በተለይ ቀጥታ ከደንበኛ ግንኙነት ያላቸው ሰራተኞችን ስንመርጥ በዋናነት ትኩረት ማድረግ ያለብን አመለካከታቸው ላይ ነው። የደንበኞች አገልግሎት ብዙ ጥናቶች እንደሚሉት እኔም አንድ ሁለት ለገበያ ያዋልኳቸው መጽሐፎች አሉ እዛም ላይ በግልጽ አስቀምጫለሁ። 80% የደንበኞች አገልግሎት አመለካከት ነው። ለምሳሌ የደንበኞች አገልግሎት ማለት በዋናነት ደንበኛው እንዲመቸው ደንበኛዋ እንዲመቻት ጠብር ግፍ ብሎ እርካታ መስጠት ነው ባጭሩ የደንበኞች አገልግሎት ስንል ማለት ነው። ስለዚህ በቀጥታ ከደንበኛ ጋር ግንኙነት ያላቸው ሰራተኞችን ስንመለምል ስንቀጥር በዋናነት ማየት ያለብን ዩኒቨርሲቲ በነበራቸው ቆይታ የተመረቁበትን ውጤት ብቻ አይደለም። ያ ከዩኒቨርሲቲ ለመውጣት በሩን እስኪወጡ ድረስ ሊጠቅም ይችላል። ከዛ በኋላ ግን በዋናነት ማየት ያለብንና ትኩረት ማድረግ ያለብን አመለካከት ላይ ነው። አመለካከትን ስሩታይን መቀየር ይቻላል፣ ባንዴ ግን መቀየር አይቻልም። ጥሩ አመለካከት ያላቸው ሰዎች የኔኮ ዋና ስራዬ ደንበኛዬን ማርካት ደንበኛዬን ማስደሰት ነው የሚል እይታ ያላቸውን ሰዎች የተለያየ ከደንበኛ አገልግሎት ጋር የተያያዙ መረጃዎችን ወይም ስልጠናዎችን መጽሐፎችን አንብበው ተጨማሪ ደንበኛውን እንዲያረኩ ማድረግ እንችላለን። አመለካከታቸው ግን መልካም ያልሆኑ ከደንበኛ ጋር ቀጥታ ግንኙነት ያላቸው ሰራተኞችን ብናስቀምጥ በከፍተኛ ደረጃ ኢንቨስት አድርገን ያቆምነውን ተቋማችንን ለእንደነዚህ አይነት ሰራተኞች ክፍያ እየከፈልን እንዲሸረሽሩት ሁኔታዎችን ማመቻቸት ነው ብሎ መውሰድ ይቻላል ማለት ነው። ምናልባት እንግዲህ አሁን ተቋማት ላይ ብቻ ላይ ሆን ይችላል አንድ መስሪያ ቤት ውስጥ ቀጥታ ደንበኛም ባያገኙ ዛጋ የተቀመጡ ሰዎች አንድ አካባቢ ላይ ከሚሰሩ እርስ በርስም በራሱ አመለካከት ስራው ላይ በበጎም በመጥፎም ተጽዕኖ ሊፈጥር ይችላል። ግን በሙያቸው ሰልጥነው ጥሩ የደንበኛ አያያዝ እንዲኖራቸው በምን መንገድ ነው የሚሰለጥኑት? እዚህ ላይ እንዴት ነው አንተስ የሰራው? እንግዲህ ስልጠና አንዱን ሰዎች ዕውቀት እንዲያካብቱ ዕውቀት የምናሳጥቅበት አንዱ መንገድ ነው። ግን በተደጋጋሚ ስልጠና ሰጥተን አንዳንዴ ለውጥ ላናመጣ እንችላለን። ለምሳሌ የባንኩን ኢንዱስትሪ ብናይ ባንክ ካለው በጀት ላይ 2% ለስልጠና ማዋል አለበት እና በሰፊው የደንበኞች አገልግሎት ስልጠና ይሰጣል። ባንኮች ላይ ስናይ በደንብ ደንበኛን ጠብር ግፍ ብለው የሚቀበሉ የደንበኞች አገልግሎት ሰራተኞች እንዳሉ ሁሉ ስልጠናውን አንዳንዴ ወስደው ምንም ለውጥ የማያመጡ አሉ። ስለዚህ እዚህ ጋር ለምንድን ነው ብሎ መጠየቅ ያስፈልጋል። የደንበኞች አገልግሎት በዋናነት የተቋሙ አጀንዳ ነው መሆን ያለበት። ስለዚህ የደንበኞች አገልግሎትን በተመለከተ በአመራርነት ቦታ ላይ ያሉ የኦርጋናይዜሽኑ መሪዎች በዋናነት አጀንዳ ማድረግ አለባቸው። በሚሰበሰቡበት ጊዜ ሰራተኞቻቸውን በሚያገኙበት ጊዜ ከደንበኛ አገልግሎት ጋር በተገናኘ አጀንዳ መሆኑን የሞት ሽረት ጉዳይ መሆኑን በደንብ አድርጎ ማስረጽ ያስፈልጋል። ከዛ በኋላ ከደንበኛው የፈለግነውን ነገር ልናገኝ እንችላለን። የደንበኞች አገልግሎትን በደንብ አድርገን ካሳለጥን ማለት ነው። በርከት ያሉ ከደንበኛ አገልግሎት ጋር የተሰሩ ጥናቶች እንደሚያመለክቱት አንድ ደንበኛ መጀመሪያ እኛ ጋር መጥቶ በደንብ አርክተን ከሰደድነው ከ90% በላይ ነው ተመልሶ እኛ ጋር የመስተናገድ እድሉ ማለት ነው። ስለዚህ በተለያየ አይነት ማስታወቂያ በተለያየ አይነት ውጣ ውረድ አዳዲስ ደንበኞችን ለመሳብ ከምናደርገው ጥረት
በበለጠ ደንበኞችን ለመያዝ የምናደርገው ስራ በጣም ተጠናክሮ መቀጠል እንዳለበት ነው የሚያሳየው። ያ ማለት ደንበኛ መያዝ ላይ ከስተመር ሪቴንሽን ላይ አሁን ባለው ነባራዊ ሁኔታ ስናይ በርከት ያሉ ተቋማት የተለያዩ ዘርፍ ላይ ያሉ አዳዲስ ደንበኛ መሳብ ላይ ኤክስትራ ማይል ሄደው አዳዲስ ደንበኛ መሳብ ላይ በጣም ብዙ ስራዎችን ይሰራሉ። ግን ያለው ደንበኛን መያዝ ላይ ግን ብዙ ስራ ሲሰራ አይታይም ማለት ነው። አንዳንዴ ሳንከፍል ሁሉ የማስታወቂያ ስራ ይሰሩልናል የረኩ ደንበኞች ማለት ነው። ይሄ አዎንታዊ የአፍ ለአፍ ማስታወቂያ ልንለው እንችላለን፣ ፖዚቲቭ ወርድ ኦፍ ማውዝ የምንለው ማለት ነው። ስለዚህ ደንበኞቻችንን በማርካታችን ከኛ ጋር ያላቸውን ቆይታ ማሳደግ እንችላለን። ከኛ ጋር በቆዩ ቁጥር ደግሞ የተሻለ ተጠቃሚ መሆን እንችላለን። እንደ ባለሙያ በእለት ተለት ህይወት ብዙ ነገር ይገጥማል ብዬ አስባለሁ። ማለት ደግሞ ሞር እንደ ባለሙያ ስትሆን ደግሞ የምታይበት እይታም የተለየ ነው የሚሆነውና ከተማው ምን ይመስላል? ላይፍ ስታይላችን የጉዳዩ ማነስና መተለቅ ወይም ደግሞ በጣም ሌክዠሪ መሆንና እንትን ባህላዊ መሆን ነው የሚወስነው? ሰው የገባን ነው ንግዱ ዓለም ላይ ምን ይመስላል? እንዲሁ በእለት ተለት ህይወት ማለት ከተማው በጣም ሸጋ ሆኗል። ለምሳሌ የመንግስት ተቋማት ብራንዳቸውን በጣም አሳድገው በጣም ቆንጆ ሆነዋል። አገልግሎታቸውን በዛ ደረጃ ማቆንጀት አለባቸው። ምክንያቱም ሁሉ ነገር የሚቆነጀው በጣም ጥሩ የሚሆነው ለሰው ነው ባይዘይ። ስለዚህ እዛ ጋር የሚመጣው ደንበኛ ባነገሰ መልኩ ደንበኛውን ለትርፍ የተቋቋመም ይሁን ለሌላ ዓላማ የተቋቋመ ተቋም የእምነት ተቋምን ጨምሮ የእምነት ተቋም ምዕመን ከሌለው እኮ እንደ በእምነት ተቋም ኤግዚስት ሊያደርግ አይችልም። ስለዚህ የትኛውም ደንበኛ ለትርፍ ነው የትኛውም ተቋም ለትርፍ የተቋቋመም ይሁን ለሌላ ዓላማ የተቋቋመ ደንበኛው ከሌለ ኤግዚስት ሊያደርግ አይችልም፣ ላይቀጥል ይችላል ማለት ነው። ሌላ ዮኒ እንዳልከው ሌላም የግል ተቋማትንም ስናይ በዋናነት ለሰራተኞቻችን ደሞዝ የሚከፍለው ተቋሙ አይደለም ደንበኛው ነው። ስለዚህ ደሞዝ የሚከፍለን ተቋም ማነው ደሞዝ የሚከፍለን ደንበኛን እንዴት ነው የምናስተናግደው? አንዳንድ ቦታ ላይ እኮ ለምሳሌ ደንበኛው እንደደረሰ እንዴት ነህ ደህና ነው ወይ ብለን ከፍትፍቱ ፊቱ ብለን እንዳለው በደንብ በፈገግታ በተሞላበት አይነት መልኩ ደንበኛውን እንቀበለዋለን። የሥራ ቦታ ላይ የምንሰራቸውን ስራዎች በዋናነት የምንሰራው በተግባቦት ነው፣ በኮሙኒኬሽን ነው። 80% የሚጠጋው ስራ የሚሰራው በተግባቦት ነው፣ በኮሙኒኬሽን። ያ ማለት ስንስቅ ደስ ብሎናል ማለት ነው፣ ስናኮርፍ አዝነናል ማለት ነው። በደንገጣችን በተለያየ አይነት መልኩ ይሄ ነን ቨርባል የምንለው ንግግርና ጽሁፍ ያልሆነው ራሱ ብዙ ነገር ይናገራል። አንዳንድ ተቋም ላይ የደንበኛ እርካታቸውን ጥናት ያጠናሉ በየአመቱ ማለት ነው። ስለዚህ የኛ ደንበኛችን የእርካታ መጠኑ 80% ነው ይላሉ። እኔ በጣም ነው ማፍረው ባይዞ እንደዚህ የሚሉ ተቋማት። እንደዚህ አይነት ተቋማት ላይ የደንበኛ አገልግሎት የሚሰጠው ሰራተኛቸው ደንበኛው ተናግሮኛል ካልተደባደብኩ ብሎ የሚል ተቋም ላይ የደንበኛ እርካታው 80% ነው ብለው ሪፖርት ያደርጋሉ። እንደ አባባልም አለባብሰው ቢያርሱ ባረም ይመለሱ ነው የሚሆነው። ስለዚህ ያለንን ክፍተት ምንድነው የሚለው በደንብ አርጎ አውቆ ቀደም ብዬ እንዳልኩት በአመራር ቦታ ላይ ያሉ ሰዎች የደንበኞች አገልግሎት ዋና አጀንዳ ሆኖ ሰራተኞችን ሲሰበስቡ በተለያየ አይነት መልኩ ሰራተኞችን ሲያገኙ ይሄንን ከሚናገሩትና አጽንኦት ሰጥተው ማስቀመጥ ካለባቸው ነገሮች መካከል መሆን አለበት። ይሄ ነገር ምናልባት እንግዲህ በተፈጥሮ ነው የሚሰጠን ወደሚለው ነገር እንዳይደመድመን ፈራለሁ። ምክንያቱም ራሱን የቻለ ሙያ ስለሆነ ከትንሽ ተነስተው ከፓርኪንግ ተነስተው የራሳቸው የሆነ ትልልቅ ድርጅት የከፈቱ ሰዎች አሉ። በታማኝነታቸው መኪና እየተቀበሉ ፓርክ ያረጉ እንደዚህ በቃ ከዛ ተነስተው ትልቅ በደንበኛቸውን ባያያዛቸው ምክንያት ትልቅ ደረጃ የደረሱ ሰዎች አሉ። ተመሳሳይ ምርት እዚህ ጋር ለደንበኞቻቸው ያቀርቡ እንደውም የተሻለ ምርት የያዘው ሰው በፊቱ ምክንያት ቀደም እንዳልነው ደንበኛ ሲያጣ እዚህ ጋር ነው ባያያዝ ምክንያት አሁን እንዳልነው በቃ ብዙ ደንበኛ ሲያፈሩ እናያለና ይሄ ከተፈጥሮ ነው ብቻ ብለን እንዳንደመድመው ነው። ምክንያቱም ይሄ ነገር እንዳልነው አመለካከት ከሆነ 80% ደንበኛን የሚይዘው ግን ደግሞ በስልጠና ለማስተካከል በአገር ደረጃ ሙያው ላይ ስላለ ብዬ ነው። ምንድነው መደረግ ያለበት? አመለካከት ይቀየራል። ባይዚ አመለካከት ይቀየራል። ምን ይባላል? በደንብ ችግሩ የታወቀለት አንድ ነገር ግማሽ ለግማሽ መፍትሄ እንዳገኘ ይቆጠራል ይባላል። a problem well defined is half solved የምንለው ማለት ነው። ስለዚህ በጀመሪያ ምንድነው ቅድም እንዳልኩት አለባብሰን 80% ነው 85% ነው የደንበኛ የርካታ መጠናችን እኛ ተቋም ላይ ብለን ራሳችንን ሳንሸውድ የደንበኞች አገልግሎት ላይ ክፍተት አለብን ብሎ በደንብ አድርጎ ማየት ይጠይቃል መጀመሪያ። ከዛ በኋላ ምንድነው ክፍተቱ?
ፊት ለፊት ላይ ያሉ ሰዎች እኮ ምናልባት ወደ ኋላ ቢሄዱ በደንብ ጀግነው የተሻለ ስራ መስራት ይችላሉ። ፊት ለፊት ላይ የምናመጣቸው ሰዎች በፈገግታ የተሞሉ ደንበኛውን እንዲመቸው አድርገው ጠብር ግፍ ብለው እንዲቀበሉ የሚሆኑ መሆን አለባቸው። ስንመርጥ አሁን የሰለጠነው ዓለም ላይ እኮ ኢንተርቪው ሊያደርጉ ያመጡና ሰውን ቃለ መጠየቅ ፈተና ሊፈትኑ ያመጡና በካሜራ ውስጥ ያዋቸዋል። ከዛ በኋላ የሆነ ነርቨስ የሚያደርግ ነገር የሆነ ትክክለኛ የሆነ ባህሪያቸውን ሊያወጣ የሚል ቅርታ ኢሞሽናል መሆናቸውና ለመሆናቸውን ቼክ ለማድረግ ይተነኩሷቸዋል ወይ ይረግጧቸዋል የሆነ ነገር እያያት ሄድም ምን ሆነህ ነው ምናምን ይላል። በቃ ከዛ በኋላ ኢንተርቪው ማድረግ የማያስፈልግም ወድቋል ማለት ነው። እና በተለያየ አይነት መልኩ ይሄ ኢሞሽናሊ ኢንተለጀንት የሆኑ ስሜታቸውን ማድረቅ የሚችሉ ደንበኛውን ማስደሰት ዋና ስራቸው መሆኑን የተገነዘቡ ሰዎችን ሪክሩት ስናደርግ ስንመለምል በጣም ጥንቃቄ ማድረግ አለብን። በስልጠና ይቀየራል ወይ? አዎ። ኢትዮጵያዊን እኮ ገርቶ ወደ ሲስተም ማስገባት በጣም ቀላል ነው። ባይዘይ ለምን ኦሬዲ ከውልደት ጀምሮ ከቤተሰብ ሁሉ የለመድን የመጣ ነው በቤታችን እንግዳ ማስተናገድ አልጋ እየለቀቅን እግር እያጠብን ሰው ሲመጣ እየተነሳን ሰው ሲመጣ አትነሳም እንዴ እጅ ስናስታጥብ ምንድነው እንጨቱ ጣል እንዴ ጎንበስ ብላ አስታጥብ እንጂ የተባለ እኮ ነው ያለው እንጨቱ ጣል እንዴ ይሄ የደንበኛን እዚህ የሚያስታጥበው አባቶች ሙሉት ስለዚህ አሁን አንዳንድ ይሄ የባህላዊ ቤቶች ስንሄድ ለምሳሌ ለብ ያለ ውሃ አምጥተው በደንብ አድርጎ ያስታጥቡናል በፎጣ ምናምን በደንብ ተከራይ ይሄ ኢትዮጵያዊ መስተንግዶ ነውና ይሄንን እያሳደጉ አምጥቶ ቢዝነስ ላይ የተሻለ መወዳደሪያ ማድረግ ይቻላል። በተለይ ለምሳሌ የባንክ ኢንዱስትሪ ላይ የምንሰጠው አገልግሎት ተመሳሳይ ነው። ኢንሹራንስ ላይ ከሞላ ጎደል የምንሰጠው አገልግሎት ተመሳሳይ ነው። ሱፐር ማርኬት ላይ የምንሰጠው አገልግሎት ተመሳሳይ ነው። ኢቭን በየሰፈሩ ያሉ ሸቀጣሸቀጥ መሸጫ መደብሮች የሚሸጡት አገልግሎት ምርት ከሞላ ጎደል ተመሳሳይ ነው። ምን ገጠመኝ መሰለህ? ቦታው ሜክሲኮ እና ዘውትሬ እኔ ቦምቦሊኖ በሻይ እበላለሁ እኔ አንተ ወንድምና በጣም ነው የምወደው። በቃ ተመችቶኛል። በጣም በተደጋጋሚ ነው የምበላው እና አንድ ቀን ጠዋት እንደወትሮ ሁሉ ቦምቦሊኖ በሻይ ልበላ እኔ አንተ መግባት ገና ጽፈዋለሁ ይሄን ታሪክ ትረካስ መግባት ማኔው እኔ እናንተ ወንድም ከዛ አንደኛው አስተናጋጅ ለሌላው አስተናጋጅ ምን ይለዋል መሰለ ቦምቦሊኖ በሻይ መጣ እሳት ለበስኩ እሳት ጆሮዬን በደንብ ነው የሰማሁት። በጣም ነው የተናደድኩት። ምን ያገባዋል አቦኔ ቦምቦሊኖ በሻይ ማውጅ ይመቸኛል ማሞደው ገንዘቤን አውጥቼ የምገዛው ነገርና በጣም ቢስማማኝ ነገር በሩን ዘጋው። ከውስጥ በሩን ዘግቼ ባለቤቱን ጥሩልኝ አልኩ። ከዛስ ቀውጥ ያርገው በጣም ነው የተናደድኩት። በጣም እና እንደዚህ አይነት ሰዎች ምን ያህል ሪቴት ሊያደርጉ እንደሚችሉ ደንበኛ ቦምቦሊኖ በሻይ መጣ ይላል። ሙድ ነው ያዘብኝ። ገና መጣለው እዚህ ጋር የሚሄድ አንድ ነገር ሼር ላድርግ። የሆነ ተቋም ላይ ነው ለሆነ ስራ እንገባለን እዛ ተቋም ላይና አሰራራቸው ትንሽ በጣም ቢሮክራቲክ የሆነ አይነት ሆነና ጥበቃ ላይ ፍተሻ የሚያደርጉት ለምንድን ነው እንደዚህ ሰው የምታጉላሉት? ልክ አይደለም እኮ እንዲህ ማድረግ ትችላላችሁ። ደህንነትን ኮምፕሮማይዝ አታደርጉ እንዲህ ማድረግ ትችላላችሁ። ሊሰማኝ ፈቃደኛ አይደለም ሰውየው። ከዛ በኋላ ቆይ ዝም ብለህ ስማኝና ከዛ በኋላ ወይ ትቀበለዋለህ ሐሳቡን ወይ ላትቀበለው ትችላለህ። ችግር የለም ዝም ብለህ ብቻ ስማኝ አለኝ። አልሰማህም ሐሳብህን ትራሽ አድርጌዋለሁ አለኝ። አሁን ይሄ እንግዲህ ፊት ለፊት ገና መጀመሪያ ደንበኛው ሲመጣ የሚያገኘው ሰው ነው። እዚህ ጋር በጣም ትኩረት ማድረግ ያለብን በተለይ ከደንበኛ ጋር ቀጥታ ግንኙነት ያላቸው ሰዎች የሴኩሪቲ ሰዎች ይሄ ሃርድ ስኪል የምንለው እንዴት ደህንነትን ማስጠበቅ እንዴት አድርገው እዛ ጋር ያለውን ነገር መስራት እንዳለባቸው በጣም ጥሩ ናቸው። የደንበኞች አገልግሎት ስልጠና ግን በጣም መሰጠት አለበት እና ይሄ ሁሉንም አይደለም በጣም ጠብርግፍ ብለው የሚያስተናግዱ አሉ። ባለፈውም እንደዚሁ አንድ ተቋም ጋር ሄጄ ጥበቃ ላይ ያሉ ሰዎች በጣም ጥሩ ነበር ሲያስተናግዱ የነበረውና እንዲህ አይነት ሰዎችን ደግሞ ኮምፕሊመንት ማድረግ ያስፈልጋል። ብዙ አይነት ነገር አለ። እስኪ ወደ መጽሐፍህ እንሂድ። ደንበኛ ይቀደም ደስ ሲል ርዕሱ ደስ ይላል። ደንበኛ ይቀደም። ደንበኛ ያልቀደመ ማን ይቀድማል? ደሞዝ ከፋይ ያልቀደመ ማን ይቀድማል? እንግዲህ እንደምታዩት መጽሐፉ ላይ ከፊት ደንበኛው አለ፣ ከኋላ ደግሞ የደንበኛውን ጉዳይ የያዙ የደንበኛ አገልግሎት የሚሰጡ አሉ። ምናልባት እዚህ ላይ ምን ለማሳየት ነው
የደንበኛውን ጉዳይ የኛ ጉዳይ ማድረግ አለብን እቃውን እንሸከማለን ማለት አይደለም ግን የደንበኛውን ጉዳይ ነው ያዙት እነዚህ ሰዎችና የደንበኛውን ጉዳይ ቶታሊ የኛ ጉዳይ ማድረግ አለብንና በማንኛውም በመንሰራው ስራ ላይ ሁሉ ማስቀደም ያለብን ደንበኛውን ነው የተለያየ አይነት ባህሪ ያላቸው ደንበኞች ቢመጡ በምን አይነት መልኩ ነው ማስተናገድ ያለብን ለምሳሌ ቅናሽ ተኮር አይነት ደንበኞች ይመጣሉ እነዚህ ደንበኞች ልክ ቅናሽ ዲስካውንት ዲክሌር ስናደርግ እንዲመጡ ልናደርጋቸው እንችላለን ስሜት ተኮር ደንበኞች ይመጣሉ አሁን ብዙ ጊዜ ታችሁ ከሆነ የፍራፍሬ ቤት ላይ የፍራፍሬው የሽንኩርቱ የአቮካዶ የሙዙ አደራደር በጣም ደስ ይልና ለመግዛት ያላሰበው ሰው ሁሉ እንዲገዛ ያደርጉታል ስሜት ተኮር ደንበኞች ናቸው ሌላ የልብስ ዲስፕሌይ ላይ በደንብ አድርጎ ዲስፕሌይ እናደርገዋለን ከዛ በኋላ ዋው እቺ እንትን በጣም ቆንጆ ነች ቺካኪ ሱሪ በጣም ቆንጆ ነች እቺ ሸሚዝ ሸጋ ነች ብሎ ሄዶ ሊገዛ ይችላል ማለት ነውና የተለያየ አይነት ደንበኛ ሊመጣ እንደሚችል በአካባቢያችን ያሉ በተለያየ መስተጋብር የምናገኛቸው ሰዎች ያላቸው ባህሪ ሁሉ እኛ የደንበኛ አገልግሎት የምንሰጥ ሰዎች ጋር ሊመጡ እንደሚችሉ መገመት አለብን ዛሬ ቀኑም እንድናነሳው አረጋግጠንና የደንበኛ አያያዝ ላይ በጣም በተለያዩ ዘርፎች ላይ እንግዲህ ደንበኛ አያያዝ አጀንዳ መሆን አለበት የውይይታችን ማጠቃላይ ሐሳብ ይመስለኛል ምክንያቱም አምርተን ጥሩ ነገር ሰርተን ደንበኞች ከሌሉን ደሞዝ ከፋዮችን የለም ማለት ነውና ደንበኛ አያያዝ በደንብ እንግዲህ አጀንዳ መሆን አለበት ማተኮር አለብን እዛ ላይ ቀኑንም እንድናስበው እንድንወያየን ምክንያት ስለሆነ ነው ዛሬ እንግዲህ አቶ አስቻለው ታምሩን እንግዲህ በዚህ ሙያ ላይ ከ12 አመት በላይ በባንኮች በማማከር በብራንዲንግ ላይ ብዙ ሰርቷል 20 አመት አካባቢ ይቅርታ ሰርቷልና ዛሬ እንግዲህ በዚህ ጉዳይ ላይ ጥሩ ውይይት ነው ያደረግነው እናመሰግናለን በጣም እግዚአብሔር ይስጥልኝ አመሰግናለሁ ስለዚህ እኔም ከተማርኩት ትምህርት ቀደም አቢዩዝ ያደረጉኝን አስተናጋጆች ይቀርብያቸዋል ባይዘው እንደ ጫዋታ አነሳ ነው እንጂ በጣም ሲሪየስ ነገር ነው ያጋጥማል exactly አንዳንድ ጊዜ መልካም እንግዲህ የደንበኞች ቀን ምክንያት በማድረግ ከእንግዳ ጋር ይሄን ያህል ቆይታ አደረገን በየቤታችሁ አስቡት እንግዲህ ደንበኝነት ከትንሽ ይጀምራል እስከ ትልቁ ነገር ነው አብሮ የሚሄደው የየዕለት ተዕለት እንቅስቃሴያችን ነው ስለዚህ የኛም ደንበኛ ስንሆን ለሌሎችም ደግሞ ደንበኞች ወደኛ ደግሞ ሲመጡ ምን ማድረግ እንዳለብን ልናውቅ ልንገነዘብ ያስፈልጋል እንላለን በድጋሚ በጣም እናመሰግናለን ቅዳሜ ከሰዓታችን ይቀጥላል አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ